ኦኬ አባ ብዙ ብናነበው ያው መጽሐፍ ቅዱስ ያው የእግዚአብሔር ቃል ስለሆነ እውነት ስለሆነ ህይወት ነው። አንቺም ራሱ እየገዛሽ ነው ያለው ውስጥሽ ልብናሽ ያውቀዋል። እውነት ስለሆነ ህይወት ስለሆነ መጽሐፍ ቅዱስ ኦኬ እሺ። እና አሁን አንቺ ማውራት ብዙ ትፈሪያለሽ ይመስለኛል። አባ በእንግዲህ ራሱን ማውሳት እኛ በግልጽ ነው ውጥት ብለን የምናወራ ስለምናምንበት ስለሆነ እምነታችን ፍቅር ስለሆነ ስብከት አደረጉት። ያኔ ጥሩ ባህሪ ስላለዎት እንግዲህ ወዳጃችን ነው እርሶ እንጂ ስብከት አያደርጉት። አንደኛ ነገር፣ ሁለተኛ ነገር መጽሐፍ ቅዱስ ላይ ያለው እግዚአብሔር አብና እናንተ ጋር ያለው እግዚአብሔር አይገናኝም። እርሶ የስላሴ ዶክትሪን አማኝ ነዎት። መጽሐፍ ቅዱስ ላይ ያለው እግዚአብሔር አብ ደግሞ የአይሁድ አምላክ ነው። እርሶ ደግሞ አረማዊ ነዎት። ይህን ያውቃሉ? አሁን ሀይለቃ አረማዊ አይደለም። አረማዊ የሚያገኛ የለም። ኦኬ እሺ። አረማዊ ካለ አማልክት ከየት መጡ? አይሁድ በታሪኩ አማልክት የለውም። የአማልክት ብዛት ያለው በተለይ በክርስትናው ዓለም በተለይ ኦርቶዶክስ ነው። ለምሳሌ ኦርቶዶክስ ጋር ስንመጣ አሁን ለምሳሌ የኦርቶዶክስ ቤተክርስቲያን ምንድን ነው የምትባለው? ስንዱ ትባላለች። ስንዱ ብሎ ማለት የተሰናዳች ምናምን ነው አይደለም? በጣም በርካታ መነኮሳትና ቀሳውስት እንከን የሌለባት ማለት ነው። በጣም ጥሩ እንከን የሌለባት ማለት ነው። እኔ ባጠፋ እኔ ባጠፋ እችላለሁ እንጂ አሁን እኔ እሷ ቤተክርስቲያኗ ስርዓቷ፣ አምልኮቷ ሁሉንም ሰው በእኩል የምታይ ማንንም እንደራስህ አድርገህ ውደድ የምትል እንደዛ አሁን ቤተክርስቲያን እግዚአብሔር ፍቅር አባ እንደረተው አባ እኛ ሰዎች ልንሳሳት እንችላለን እንጂ ህጓ ንጹህ ነው። ችግር የለም። ስለዚህ ቤተክርስቲያን ስንዱ ስትባል እንከን የሌለባት ናት፣ የተዘጋጀች ናት ሲባል በጣም በርካታ መነኮሳትና ቀሳውስት የተሳተፉባት ቤተክርስቲያን ስለሆነች ነው። ኦርቶዶክስ በነጠላ በጧፍ በነጭ በከበሮ አጊጣ አሸብርቃ የምናያት በጣም በርካታ መነኮሳትና ቀሳውስት በተለያየ ዘመን ስለተሳተፉባት ነው። ያኔ ሰው ሰራሽ ቤተክርስቲያን ናት እንጂ ሐዋርያት የሰሯት ነብያት የሰሯት እግዚአብሔር የሰራት ቤተክርስቲያን አይደለችም። በተለያየ ጊዜ ብዙ ሳናበዛው በአጭር ቢሆን ጥሩ ነው። ሐዋርያዊት የሚለውን ሐዋርያዊት ብለሽ የጻፍሽው እንደው እስኪ እሱን አሁን ለምንድን ነው የአንቺ ዓላማ? አሁን እንደሚመስለኝ ለሚያውቁ ልጆች ለሆኑ እነሱን እንትንነት ነው እንጂ ሌላ ምንም ወገናችን በርዕሱ አውሩ። በቃ ከዛ አቋርጦ ሁለተኛ ቃላት ጨምር። በርዕሱ ብቻ አውሩ። በርዕሱማ እኮ መልሼላት መጽሐፍ ቅዱሳችን እኮ ኢየሱስ አምልከዋለች ብያታለሁ። በግማሽ በእግዚአብሔር አምናለሁ ያለችውን ጠየቅኳት፣ አልመለሰችልም። በግልጽ አትመልስም እኮ አባ የውሎት አሁን እኔ ላይ ፎከስ ከሚያደርጉ ወንጌል ላይ ፎከስ ያደርጉ። አይ ቲንክ እኔ የምሰራው ነገር ገብተውታል። ያኔ ስለገባዎት ነው እኔ ላይ ፎከስ ማድረግ የፈለጉት። ኖርማሊ እኔ የማውራው ነገር ሌሎች ሰዎች እንዳሄድ መግታቶት ከሆነ ተሳስተዋል። እኔ በቀን 10 ቪዲዮ መስራት እችላለሁ። በቃም በጣም በርካታ ቪዲዮዎችን እየሰራው በደንብ አስረዳችኋለሁ። ስለዚህ አሁን እሱ ይሄን አልሽ ይሄን አልሽ የሚለውን ሌላ ፎከስ ማድረግ ሁኔታውና ወንጌል ላይ እናውራ። ምን ይመስለዎታል? እሺ እናውራ። ሃይማኖት ግልጽ ነው። እኔ እንደዚህ ነው ብለሽ ለምን ግልጽ አድርገሽ መጽሐፍ ቅዱስን በሙሉ ተውት የምትይ ከሆነ ለምን እንደዛ ብለሽ ያሰብ ወይ እግዚአብሔር አብን እኔ አምናለሁ ኢየሱስ ብቻ አላምንም ብለሽ ለምን አትመልሽም? በግልጹ ነው እንደዛ የምትይ እኮ እኛ ማንንም ችግር የለውም አባ ችግር የለውም። ይኸውልዎት እርስዎ እግዚአብሔር አብ ነው እውነተኛው አምላክ ትያለሽ በአንድ በኩል ይኸውልሽ እግዚአብሔር አብ ነው እንጂ ኢየሱስ አምላክ ነው ያላለም ትያለሽ። ቆይ እግዚአብሔር አብ ነው እውነተኛው አምላክ ብሎ ማለት ኦርቶዶክስና ፕሮቴስታንት ካቶሊክ እንደሚሉት ኢየሱስ አምላክነት የለውም እንደ መጽሐፍ ቅዱስ እያልኩ እንጂ እግዚአብሔር አብ ላይ ቁሙ የሚል አስተምሮም ውሳኔም የለም። እኔ አልወስንም። እኔ ስራዬ ምንድን ነው? ሰዎች ስለ ወንጌል እንዲያውቁ ነው። ለምሳሌ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ሲባል እዚህ ከመድረሳችሁ በፊት ከኋላ የነበረው ታሪክ ምንድን ነው ነው? ፕሮቴስታንትን ማን መሰረተ? ካቶሊክን ማን መሰረተ? ኦርቶዶክስን ማን መሰረተ? የሚለውን ሰዎች እንዲያውቁ ነው። በነገራችን ላይ አንድ እንጀራ ሆኖ ከመበላቱ በፊት ከኋላ ብዙ ፕሮሰስ አለው። ገበሬ ሂዶ ይዘራል። የሚዘራው ዝናብ ሲጥል ጠብቆ ይዘራል። ከተዘራ በኋላ አዝርቱ ይታረማል። እንክብካቤ ያስፈልገዋል። እንክብካቤ ያደርጉለታል። ከዛ ይደርቃል። ኦኬ ይደርሳል። አዝመራው ይታጭዳል፣ ይወቃል። ተወቅቶ
ገለባው እናንቱን ተለይቶ ቤት ይመጣል፣ ይፈጫል፣ ይቦካል። ሲቦካ ጠብቃ እናታችን ጋግራ ታበላናለች አይደለም። ስለዚህ ፕሮቴስታንት ከመባሉ በፊት ፕሮሰስ አለ። ፕሮቴስታንት ለሚለው እንትን ውጤት፣ ኦርቶዶክስ ለሚለው ውጤት ፕሮሰስ አለ። ካቶሊክ ለሚለው ውጤት ፕሮሰስ አለ። እኔ እየነገርኳቸው ያለሁት ከኋላችን ያለፍነውን ፕሮሰስ ነው። ምክንያቱም አሁን ላይ በጣም ብዙ ሰዎች የተሸወዱት በተለይ ፕሮቴስታንቶች እያስቸገሩን ያሉት በዚህ ሰዓት የፕሮቴስታንት ቤተክርስቲያን አራቱን ጉባኤዎች እንደምትቀበል አያውቁም። የኒቃየን፣ የቆስጠንጢኖስን፣ የኤፌሶንና የከልቄዶን ጉባኤን የፕሮቴስታንት ቤተክርስቲያን ትቀበላለች፣ ታጠድቃለች። ይሄን አያውቅም። የፕሮቴስታንቱ ህዝብ ይሄን አያውቅም። ይመጡና ቤተክርስቲያን ጴንጤዎቹ አያውቁም። በፕሮቴስታንት ቤተክርስቲያን ይሄንን አራቱ ጉባኤ እንደምትቀበል አያውቁም። እሺ አንድ ቃል ልመልስልሽ። ፕሮሶስ አልሽ። ፕሮሶስ ኦርቶዶክስ ተዋህዶ ለሚለው ፕሮሶሷ ሐዲስ ብሉይ ኪዳን ነው። ብሉይ ኪዳን ደግሞ ቁርአን የቀደመ ነው። ቁርአን እኛ መጽሐፋችን በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ቆይ ጥያቄና መልስ ነው። መጽሐፍ ቅዱስ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ቁርአን በመጀመሪያ በምዕራፍ አንድ በእናንተ ምን ይላል? ቆይ አባሱ ጋር ከሚሄዱ በፊት አይደለም ጥያቄ አይደለም። ይኸውልዎት አባ እዚህ ጋር ግልጽ ይሆንልዎት። ይኸውልዎት እዚህ ጋር መጥተው መጽሐፍ ቅዱስ ይቀድማል ስላሉ ለኦርቶዶክስ ወይም ሆነ ለስላሴ ዶክትሪን አይጠቅማትም። በመቅደም ከሆነ የሂንዱይዝም ሃይማኖት፣ የቡድሂዝም ሃይማኖት ከኢየሱስ ክርስቶስ በፊት 3000 ዓመትን አሳልፈዋል። ቡድሂዝም ትክክል ነው እንላለን አንልም። ሂንዱይዝም በኋላ የመጣው ቁርአን እውነተኛ ከሆነ ቁርአን ምን ይላል? በኋላ ስለመጣ አንድ ነገር ሐሰት ነው አይባልም። ኦኬ፣ ምክንያቱም አንድ ነቢይ ከአንዱ ነቢይ በኋላ ነው የመጣው። ኦኬ፣ አብርሃም ነቢይ ነው። አይ ቲንክ በእናንተም እንደሆነ አላውቅም። ከዛም ሙሴ ነቢይ ነው። ከዛም በኋላ እነ ኢሳያስ ነቢይ ናቸው። ከዛም በኋላ እነ መጥምቁ ዮሐንስ ነቢይ ናቸው። እነዚህ ነቢያቶች በማን ነው እና አብርሃም ነቢይ የሆኑት በማን ነው? በእኛ መጽሐፍ ቅዱስ ላይ አብርሃም ነብይ ነው። በማን? በእናንተ ነው? በእናንተ በመጽሐፍ ቅዱስ አብርሃም ነብይ ነው። በእኛ አይደለም። አሁን ያሉሽ በእናንተ ውስጥ ነብይ አለ በመጽሐፋችሁ። ካላወቁ ማወቅ አለበት። መጽሐፍ ቅዱስ ላይ አብርሃም ነብይ እንደሆነ ተቀምጧል። እኔ የማውቃቸዋለሁ ነብይ አሉን። በቃ ስንት ያ ሁሉ ነብይ እኮ ስለተናገረ ነው። እኛም እኮ ተዋህዶ ብለን ያለ። በጣም ጥሩ። ስለዚህ አንድ ነብይ አሁን ለቁርአን ስንት ቁርአን እውነት ነው ከተባለ አሁን ለቁርአን ስንት እውነት የተናገሩ ነብያቶች አሏቸው። እዚህ ቁርአን ጋር ይምጡ። አባ እዚህ ጋር ላስረዳሁት። ይኸውልዎት እያወራን ያለ ነው ስለ ቤተክርስቲያን ታሪክ ነው። አይቀላቅሉ። ስለ ቤተ ክርስቲያን የምናወራው ቆይ ስለ ቤተ ክርስቲያን ታሪክ የምናወራው ፕሮቴስታንት ታፍሪበታለሽ እንዴ? ምን እውነት ነው ብላችኋል? ማመን አለማመን አይደለም። ለምን ትፈሪበታለሽ? ምን ያሳፍራል? በግልጽ ነው እኛ የምናወራው። እኔ ከፈራሁኝ ለምን ሶሻል ሚዲያ ላይ ወጣለሁኝ? እማወራውን ስለማቅ መረጃዬን ስለማቅ አለት ላይ ስለቆምኩኝ ነው። ሃይማኖትሽን እንጂ ሃይማኖትሽን ታፍሪበታለሽ እንዴ? ለምን አታወሪ? መጀመሪያም እንዲህ ብሎ ይናገራል ወንጌል ቁርአናችን ይሸማታ ወገናችን ስሜታዊ የሆንክ ነው እየተናገርክ ያለው። በርዕሱ ብቻ አውሩ ብዬ ነበረ፣ ሌላ እየዘለልክ ነው። በርዕሱ ችግር የለውም። ቆይ እናስተናግዳቸው። ይኸውልዎት አባዎች አሁን ርዕሱ እኮ መለስኩ። ማርያም ኢየሱስን አምልካለች አሏት። የት ጋ? እሺ በቃ የት ጋ? ያሳያት፣ እሱ በመረጃ ያሳያት። በመረጃ እስኪ አባ ወልድ ይሄ ነው ያላችሁ። እናንተ 24 ሰዓት ብናወራ ምንም የሚወጣው ነገር የለም። እናንተ ቁርአናችሁን ግን ለምንድን ነው የምታፍሩበት? እንዴት ልሰወራ እንደራትለፍና እንዴት ልሰወራ? መረጃውን አሳየን። ሱፍያ ቆይ አባ ወልድ ዛሬ ተናደው ነው የመጡት። ሉቃስ ይኸውልህ ሃይማኖት ምንም ሉቃስ እያሉ ችግር የለም። ሉቃስ ብለዋል። ሉቃስ ጋር እንሂድ። በቃ ተውት፣ ነገሩ ይብረድና ሉቃስ ጋር እንሂድ። ሉቃስ ጋር እንሂድ። እንግዲህ ማርያም ኢየሱስን እንዳመለከችው መረጃ እንትን ሊሉ ነው። ሉቃስ ስንት አባ? ሉቃስ 2 ሉቃስ 1 ሉቃስ 1 ስንት? 39 ቁጥር ላይ 1:39 ማርያምን በዚያው ሰሞን መውረድ እንችላለን።
እንትን 46 ሰዓት ላለመውሰድ ሰዓት ለመቆጠብ ጠይብሽ 46 ማርያምም እንዲህ አለች፣ ነፍሴ ጌታን ጊዜ ብናወራው እኮ አታምኑበትም። ለሜዲካም ነው እንጂ ለኩሽ እናንበቡ፣ ችግር የለውም እናንብበው። ማርያምም እንዲህ አለች፣ ነፍሴ ጌታን ከፍ ከፍ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ትሰኛለች ይላል 47 ላይ። ስለዚህ እያወራች ያለችው ስለ እግዚአብሔር። አሁን አንቺ በአምላኬ ደስ ትላለች የሚለው ምን? አምላኬና ጌታ ያለችው እግዚአብሔርን ነው። ያኔ አምላኬና ጌታ ያለችው እግዚአብሔር ነው አይደል ያለችው? እና እግዚአብሔር ማን ነው? የኢየሱስ ፈጣሪ ራሱ ኢየሱስ ነው እግዚአብሔር። አንዴ ኢየሱስ እግዚአብሔር እንዳልሆነ በኢየሱስና በእግዚአብሔር መካከል ልዩነት እንዳለ እስከዛሬ ስናስተምር አይተዋል፣ ታዝበዋል። ውጤቱንም ስለፈሩ ነው እኔን እንደዚህ የሚነዘንሱኝ። እንዴት ነው ዛሬ ተመልሰው ኢየሱስ እግዚአብሔር ነው? ምንም አልፈራም። ምንም ይከፈለኛል። ያን ያመንሁት ማን አስገድዶኝ ነው? ምን ሁሉ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋይ ምን የኖሮ ምን የሚጠቀመው ነገር አለ? ይሄ ሁሉ አገልጋይ የሚኖረው በበረሃ በኩልፍታ የሚኖረው ይሄ ሁሉ ፈጣሪውን ስለሚሄዱ እውነተኛ ሃይማኖት ስለሚወድ ኖርማል አንድ ሰው ኑሮ አይደለም። ትክክል ነው። እውነተኛ ሃይማኖት ነው። የፍቅር ሃይማኖት ችግር ቆይ ያዳምጡ። ይኸውልዎት አባ አንድ ሰው ሃይማኖት ውስጥ ነፍሴ በመድኃኒቴ በእግዚአብሔር ደስ ትሰኛለች አለ። አባ ይኸውልዎት እዚህ ጋር ማወቅ ያለብዎት ይህ ሁሉ የኦርቶዶክስ ሃይማኖት አባት በየበረሃው በየቦታው ያለው ኦኬ ኖርማሊ ሃይማኖቱ ውስጥ ያሉት እኮ ምናልባት ሃይማኖቴ ከዕለታቱ በአንድ ቀን ውሸት ይሆናል ብለው በተጠራጣሪነት አይደለም እኮ የሚኖሩት እኮ። አንድ ሰው የሆነ ሃይማኖት ውስጥ ሲገባ ሐሰተኛ ነው ብሎ ካመነ ያንን ሃይማኖት አይከተልም። ስለዚህ እነሱ የሚያምኑት እውነተኛ ነው ብለው ነው እንጂ እንደዚህ አይነት ስሌት ውስጥ እንደዚህ አይነት ነገር አልነበረም። ሲጀመር ኢትዮጵያ ውስጥ እንደዚህ አልተለመደም እንጂ እያንዳንዱ ቄስ አሁን ለምሳሌ እያንዳንዱ ቄስ ተሰብስቦ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል የለም፣ እግዚአብሔር መንፈስ ቅዱስ የለም፣ ስለዚህ ከየት የመጣ ነው እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚለው ቢሉ ቢሰሙ በጣም ነው የሚደነግጠው። በድንጋጤ ኢቨን ሊሞት የሚደርስ ኢቨን በድንጋጤ ህይወቱን ሊያጣ የሚችል መነኩሴና ቄስ ነፍ ነው። ምክንያቱም አንደኛ የሃይማኖት ውይይት እንደዚህ ኢትዮጵያ ውስጥ አልተለመደም። ሁለተኛ ነገር ደግሞ የኦርቶዶክስ መጽሐፍ ቅዱስ ማን ወስዶባቸው ማን ከልክሏቸው እንዲያነቡ እኮ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል የለም። እግዚአብሔር ወልድ የሚል አለ። አንድ ልጨምር በቃ ይኸውልሽ፣ ብዙ ሳናው ብዙ እያወራ አይደለም። አንድ ልጨምርልሽ ዮሐንስ 14:8 ላይ እናወራ። አብና ወልድ አንድ መሆናቸውንም አንድ ቃል ለአብና ወልድ አንድ መሆን አለመሆን አይደለም እዚህ ጋር የምናወራው። ቤተ ክርስቲያን በግልጽ አስተምሩ አባወልድ መጽሐፋችንን በእኛ መጽሐፋችን እንደዛ ብሎ ከጻፈ እኮ በቃ መጽሐፋችሁ ሁሉት ማወቅ ያለበት የካቶሊክ ቤተ ክርስቲያን፣ የፕሮቴስታንት ቤተ ክርስቲያን፣ የኦርቶዶክስ ቤተ ክርስቲያን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላ እነዚህን 3 ነገሮች ታስተምራለች። ስታስተምር በቀጥታ ነው እግዚአብሔር ወልድ የሚለው። እኔ መጽሐፍ አንብቤያለሁ፣ የፕሮቴስታንቶችን አንብቤያለሁ፣ ካቶሊኮች የሚያስተምሩትን፣ ኦርቶዶክሶች የሚያስተምሩትን ሳነብ እግዚአብሔር ወልድ የሚል ራሱን የቻለ ስም አለ። እግዚአብሔር ወልድ የሚለውን ራሱን የቻለ ስም መጽሐፍ ቅዱስ ላይ ማግኘት አይቻልም። ለዚህ ነው አብዛኛው ቄስና መነኩሴ አያውቅም የምለው። ኢቨን የፕሮቴስታንቶቹ አሁን ፕሮቴስታንቶቹ ራሳቸውን ዘመናዊ ሃይማኖት ከነሱ ውጭ ትክክለኛ ሃይማኖት የለም ብለው ነው ፕሮፓጋንዳ እየሰሩብን ያሉት በዚህ ሰዓት። ነገር ግን የፕሮቴስታንትን ፓስተር ሰብስበን መጽሐፍ ቅዱስ ላይ እኮ እግዚአብሔር ወልድ የሚል የለም፣ እግዚአብሔር ወልድ የሚለው ሀሳብ የመጣው ከኒቃየ ጉባኤ ወደዚህ ነው ብንላቸው ይደነግጣሉ። ደንግጦ እዛው ፌንት የሚሰራ ሊሞት የሚችል ፓስተር ነፍ ነው ያለ። በእናንተም ቤተ እምነት በጣም በርካታ ቄስና መነኩሴ እንዳንቺ አነጋገር ማለት ነው። እንዳንቺ እምነት እኮ እግዚአብሔር ወልድ አልተባለም፣ እግዚአብሔር አብ ነው ብቻ ነው ያለው የምትይው። እግዚአብሔር አብ ካለ አብ እኛ እንደዛ ብለን ስለምናምን በቂያችን ነው። አብና እኔ አንድ ነን ይላል ነው። በቃችን አይደለም እርስዎ በቃችን አይደለም። ይኸውልዎት የኒቃየ ጉባኤ ላይ ኢየሱስ ክርስቶስ ዮሐንስ 14:8 ዮሐንስ እሱማ ይኸውልህ እዛ ጋር 14:8 ነው። አባ እዚህ ጋር ይስሙ። ኢየሱስ እግዚአብሔር ወልድ ነው የሚል የለም።
መጽሐፍ ቅዱስ ላይ እግዚአብሔር ወልድ ነው የሚለው ከየት መጣ ነው? አሁን እርስዎ ቄስ ነዎት። በህይወት ዘመኖ ቄሱ ነው ካህኑ ነው ሲቀድሱ ሲያገለግሉ ኖረዋል። አንድ ቀን በህይወት ዘመኖ ኢየሱስ እግዚአብሔር ወልድ ነው የሚል መጽሐፍ ቅዱስ ላይ የለም እባላለሁ ብለው ጠብቀው አያውቁም። ጠብቀው ቢያውቁ ኖሮ የሆነ መልስ የሆነ ነገር መፍትሄ ይዘው ይቆዩ ነበር። ነገር ግን ወልድ ማለት ምንድን ነው? ወልድ ማለት ምንድን ነው? ወልድ ማለት የማርያም ልጅ የማርያም ልጅ ነው። ወልድ ማለት ራሱ ግዕዝ ነው። ወልድ ማለት የወልድ ሚሰጥ ነው። ወለት ለሴት ሆነ ወልድ ልጅ ነው። ወንድ ልጅ ወልድ ያለሽ አልወ እኮ እግዚአብሔር ወልድ ነው። እግዚአብሔር ከራሱ አይደለም። አሁን ብዙ ማውራቱ አይደለም። መጽሐፋችሁ ቁርአን መጀመሪያ ምን ይላል ነው የምልሽ። እንደ መጽሐፍ ቅዱስ እግዚአብሔር ሰማይና ምድር ፈጠረ ይላል። አባ አሁን እግዚአብሔር ሰማይና ምድር ፈጠረ የምንለው ነገር ላይ ለመድረስ የኢየሱስና የእግዚአብሔር ልዩነት ጠንቅቀን ማወቅ አለብን። እርስዎ ምንድን ነበር ያሉት? በእንግሊዝኛ እግዚአብሔር ወልድ ያሉት። እግዚአብሔር ወልድ ቤተ ክርስቲያኖት እግዚአብሔር ወልድ ብላ ታስተምራለች። ሰው ወንጌል ላይ ማን ነው ኢየሱስን እግዚአብሔር ወልድ ያለው? ነው የለም። ስለዚህ በስህተት ነው። አትናቴዎስ ነው የኒቅያ ጉባኤ ላይ ኢየሱስን ከፈጣሪ የተገኘ ፈጣሪ፣ ከአምላክ የተገኘ አምላክ፣ ከብርሃን የተገኘ ብርሃን፣ ከአብ ጋር እኩል የሆነ የሚለውን ሀሳብ ያመጣው አትናቴዎስና መሰሎቹ ናቸው እንጂ ሐዋርያት እንደዚህ አይነት ትምህርት አያውቁም። ከመጽሐፍ ቅዱስ ውጭ ያለውን ካሄድንማ ስንት ጉድ ያለ ስንት ሀብታም ብዙ ሀብት ያላት ናት ቤተክርስቲያናችን። አሁን ወደ ቁርአን ለምንድን ነው እንጂ ማስገዱ ግን ነው አባ ወልድ ይሄ ሀብት ሳይሆን ነውር ነው። በነገራችን ላይ የሚያሳፍር ነገር አለው እንዴ? ነውር ነው። ሐዋርያት ያስተማሩትን ትተው የራሳቸውን ሀሳብ ነው ያመጡት። ሐዋርያት ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለዋል። ይንገሩኝ። አረ ስንት ነቢያት ተናግረዋል። ለቁርአን እውነት ለመሆኑ ስንት ነቢያት መስክረውለታል። አባ ወልድ ችግር የለውም። ለዛ አወራበታል። ፕሮግራም ይዤ አወራበታል። ዋና አላማችን እንደ እርስዎ አይነት ደግ ሰው በክርስትናው በስላሴን ዶክተርን እያመነ እንዳይሞት ነው። ወደ ገሃነም እንዳትጣሉ እርስዎን ለማዳን ነው። ኢየሱስን ማምለክ እንዲያቆሙ ኢየሱስ ፈጣሪ የተባለበትን ፕሮሰስ እያስረዳንዎት ነው። እርስዎ የኒቅያ ጉባኤን ለቤተ ክርስቲያን ሀብት ነው ብለዋል። ይሄ ሀብት አይደለም። ይሄ ምንድነው? እንደውም የዝሙት ልጅ እንደማለት እኮ ነው። የነውር ታሪክ ነው። በነገራችን ላይ ሀቅ አይደለም። ምክንያቱም ሐዋርያት ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው አላስተማሩም። ወንጌል ላይ ያለ ኢየሱስ ከፈጣሪ የተገኘ ፈጣሪ የሚል ወንጌል ላይ ኢየሱስ ከአብ እኩል ነው የሚል አለ? የለም። በሚያሳዝን መልኩ ማለት ነው። ምክንያቱም ራሱ ኢየሱስ ክርስቶስ አብ ከኔ ይበልጣል፣ የሰጠኝ አባቴ ከሁሉ ይበልጣል እያለ ነው ያስተማረው። እንደውም አሪዎስ ራሱ እንደዚህ እያለ ነበር ሲሞግት የነበረው። በነገሮት ላይ ማወቅ ያለበት እና አትናቴዎስ እርስዎ የቤተ ክርስቲያን ሀብት ነው የሚሉት ኢየሱስን ከብርሃን የተገኘ ብርሃን ነው፣ ከፈጣሪ የተገኘ ፈጣሪ ነው የሚለውን ኢየሱስ ዘሩ ከፈጣሪ ነው። ልብ በሉ። ሰው ዘር አለው አይደለም? ያከሌ ዘር ያከሌ ልጅ እንደሚባለው ኢየሱስ ክርስቶስ ዘሩ ምንጩ መነሻው ከእግዚአብሔር ነው የሚሉት። ያኔ የእግዚአብሔርነት ዘር አለው ነው። እኔ አባባሉ ራሱ በጣም ነው የሚያስደነግጠው። እና እንደዚህ አይነት ይሄ ነውር ነው። ሐዋርያት ያን ቢሰሙ ጨርቃቸውን ይቀዳሉ። በርናባስና ጳውሎስ ለምንድን ነው ልብሳቸውን የቀደዱት? ኦኬ፣ በርናባስና ጳውሎስን ሰዎች አማልክት ናቸው ብለው መስዋዕት ሊያቀርቡላቸው ምናምን ሲሉ እኛ እንደናንተ ሰዎች ነን፣ እንዴት እንደዚህ አይነት መጥፎ ነገር ታደርጋላችሁ ብሎ ጳውሎስ ልብሱን ቀደደ። ጳውሎስ እናንተን አሁን ቢሰማችሁ ኢየሱስ ዘሩ ከእግዚአብሔር ነው፣ የኢየሱስ ዘር አምላክነት ነው። እንዶ ጌታ ሆይ በነገራችን ላይ ማለት ነው ይሄ ከብርሃን የተገኘ ብርሃን ከአምላክ የተገኘ አምላክ ብሎ ማለት ዘር ነው። የሰው ልጅ ዘሩ ሰው እንደሆነ ሁሉ ኢየሱስ ዘሩ ፈጣሪ ነው፣ ዘሩ መለኮትነት ነው የሚል አስተምሮ ነው። ወንጌል ላይ እንደዛ አይነት ነገር አለ? የለም። ነገር በአይሁድ አስተምሮ እንግዲህ ኢየሱስም አይሁድ ነው፣ ሐዋርያትም አይሁዶች ናቸው፣ መጽሐፍ ቅዱስም የአይሁድ ነው። በአይሁድ እምነት ፈጣሪን ማንም ያየ የለም፣ ፈጣሪን የሚመስለው ማንም የለም። ፈጣሪ መኖሪያው በሰማይ ነው ይላል መጽሐፍ ቅዱስ። ስለዚህ ኢየሱስ ፈጣሪ ነው የሚለው አስተምሮ ከዳር መጥቶ መጽሐፍ ቅዱስ ላይ የተጨመረ የሐዋርያት እምነት ላይ የተጨመረ እንጂ ሐዋርያት ይህንን አስተምሮ አያውቁትም። ይህ እንዲህ አይነት የእምነት ልምምድ የላቸውም። እና በጣም በሚያሳዝን መልኩ የቤተ ክርስቲያን አባት የሚባሉት እነዚህ ቸርች ፋዘርስ የሚባሉት ለቤተ ክርስቲያን ሀብት የሚባሉት እነዛ ሐዋርያትን አልጠበቁላቸውም።
ስለዚህ አንድ ህዝብ ታማኝ ህዝብ የሚባለው ከአንድ ህዝብ ያገኘውን ጠብቆ ሲኖር ነው። በእስልምና የእስልምና ሃይማኖት አባቶች ስብሰባ አካሂደው ቁርአን ላይ እዚህ ጋር ችግር አለ እንጨምርበት፣ ሀዲስ ላይ እዚህ ጋር ችግር አለ እንቀንስበት አላሉ። ቀጥታ እንዳለ ነው የተቀበልነው። እኛ ቀጥታ እንዳለ ነው የተቀበልነው፣ ሳንጨምር ሳንቀንስ። ምክንያቱም እኛ ላስተማሩን ለነብዩ አለይሂ ሰላቱ ወሰላም ለሰሃቦቻችን እውነትነቱን ስንት ሰው መስክሯል? እውነትነቱን ቆይ ስንት እውነትነቱ ለቁርአን ስንት ነቢያት አላችሁ? ቆይ ምስክሩን ይተውት። አሁን እግዚአብሔር ወልድ ላይ ነን። እግዚአብሔር ወልድ የሚል ከመጽሐፍ ቅዱስ ያሳዩን፣ ከወንጌል ያሳዩን አባ እሱንማ ወደ ብዙ ጊዜ እኮ እያወራን ነው እኮ ስለሱ ችግር የለም። ብዙ ጊዜ እናወራለን። ስለምንድን ምን ያሳፍራል? የሚያሳፍራለሁ እንዴ? ግን የሚያሳፍራለሁ አላልኩም እኮ። እርስዎ አንዲት አንቀጽ እንኳን አልበጠሱም እኮ። እርስዎ እንግዲህ ዳዊትን ዮሐንስ ይህን ያህል ጊዜ ቤተክርስቲያንን ሲያገለግል ሲያውጭን እንትን ያጀማ ጆይን በሉ ነው የሚባለው። ምን በሉ ነው የሚባለው? ይቅርታ ምን በሉ ነው የሚባለው? የዛህራ ምንድን ነው የሚባለው? እዚህ ቀዩን መንካት ሰብስክራይብ ሜምበር ሁኑ። ሜምበር ሁኑ። ያጀማ ሜምበር ሁኑ። ሜምበር ሁኑ። ቆይ እስኪ ዮሐንስ 14 ነው። ስንት ነቢያት መስክሮለታል ለእውነተኛነቱ ቁርአን። ቆይ እርሱን ተውት። እርስዎ መጀመሪያ እርስዎ ያምልጡ እኮ እንዲያነበው ብዬ እኮ ነው። ሲያገኙ ይጠይቃሉ። መጀመሪያ አንብቡ ቁርአን። ዮሐንስ 14 ነው ያሉት አባ? አዎ 8 ዮሐንስ 14:8 ኦኬ። እሺ ዮሐንስ 14:8 ታብታብ ኮፒ ሊንክ ሸር እያደረጋችሁ እስካሁን 100 ሺህ አላስገባችሁም። ታሳዝናላችሁ እናንተ እዚህ ቤት ታብታብ አታደርጉም። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለ። እሺ ወደፊት ለአንብበው 79 ኢየሱስም አለው አንተ ፊልጶስ ይህን ያህል ጊዜ ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየኝ ትላለህ? እንዴትስ አብን አሳየኝ ትላለህ? ብዙ አሁን ብናወራ መድከም ነው። እሺ እንዴት እስካሁን አብሬህ እየኖርኩ አብን እንዴት አሳየኝ ትላለህ አለ አይደል? ኦፍኮርስ እግዚአብሔርን ያየ ማንም የለም ብሎ ራሱ ኢየሱስ አስተምሯል። አብን ያየው ማንም የለም ድምፁንም የሰማ የለም ብሎ ራሱ ኢየሱስ ዮሐንስ ወንጌል ላይ አስተምሯል። ስለዚህ ፊልጶስ እንዴ ነው አብን አሳየኝ የሚለው? እንደውም በቆጣ እኮ መለስለት። የጥያቄ ምልክት አለው። እንዴት አብን አሳየኝ ትላለህ ፊልጶስ ብሎ ጠይቆታል ኢየሱስ ማለት ነው። ፊልጶስ ምንም አልመለስም። ስህተቱን አውቆ ዝም ነው ያለው፣ አልመለሰም። ፊልጶስም ምክንያቱም የፊልጶስ ጥያቄ ስህተት ነው። የፊልጶስ ጥያቄ ምክንያቱም ኢየሱስ ክርስቶስ ምን ብሏል? አብን ያየ የለም ብሏልና እግዚአብሔርን ያየ የለም ድምፁንም ከቶ የሰማ የለም ብሏል። ስለዚህ ፊልጶስ ጥያቄው ስህተት ነው። ደግሞ ይነበብ እስኪ እናነበው ደግመን ወይ አባ ደግሞ ቢነበብ ምን ጥቅም አለው? ፊልጶስ ማንን አሳየኝ አለ? አብን አሳየኝ አለ። ጥያቄው ስህተት ስለነበረ ኢየሱስ መልሶ ጠየቀው። እንዴት አብን አሳየኝ ትላለህ ብሎ ኢየሱስ ፊልጶስ ሲጠይቀው ፊልጶስ አልመለሰም። ምክንያቱም ፊልጶስ ስለተሳሳተ። ኢየሱስ ክርስቶስ ምንድን ያለው? ዮሐንስ ወንጌል 1:18 ላይ ምንድን ያለው? አብን ያየ ማንም የለም ብሎ አስተምሯቸዋል። ፊልጶስ በምን ስህተት ነው በምን ሀሳብ ነው መጥቶ አብን አሳየን የሚለው? ስለዚህ እንዴት ነው አብን አሳየኝ የምትለው ብሎ ኢየሱስ ፊልጶስን ጠየቀው። ፊልጶስ ግን መልስ ስለሌለው ዝም ብሏል። ምክንያቱም ስህተት ሰርቷልና። ለምን አንድ ናቸው። አንድ ስለሆኑ ነው። አብና እንዴት ነው አንድ የሚሆኑት? እንግዲህ ወዲያ ምንም ውሃ ቢወቅጡት ምንም ለውጣ ነገር የለም። አሁን እንዴት አትፈቅዱ? ችግር የለውም ይመልሱልን። አሁን ማርያም የእግዚአብሔር እናት ናት የሚል ያሳዩን ከወንጌል። ምክንያቱም መጽሐፍ ቅዱስ ሕይወት ነው ብለዋል። ማርያም የእግዚአብሔር ናት። የተሰወረ የማይገለጥ የለም የሚለው እኮ የኛ መጽሐፍ ነው። ጥሩ፣ በጣም ጥሩ። ታዲያ መጽሐፋችን የተሰወረ የማይገለጥ የለም ብለን ነው የምናምን እኛ። የማርያም የፈጣሪነት ግን ተሰውሯል። አሁን ስንት ነቢያት
ነቢያት ካሉም የሉም ካሉም አሉ ከሌሉም የሉም። ለምን ነቢያት አሉ የሉም አይደለም። ይኸውልህ ነቢያት አሉ የሉም አይደለም። መጀመሪያ እርስዎ እምነቶ በነቢያት ላይ የተመሰረተ ሲሆን ነው ስለ ነቢያት መጠየቅ ያለብዎት። መጀመሪያ እርስዎ ከአረማዊነት ይውጡና ስለ ነቢያት ይጠይቃሉ። አይ አረማዊ አይደለሁም ካሉ ቆይ አረማዊ አይደለንም እውነት አረማዊ ያወጣችኋል። በጣም ጥሩ አባ ወልዴ፣ አሁን እኛ አረማዊ አይደለንም ካሉ ማርያም የእግዚአብሔር እናት ናት የሚል እስኪ ከወንጌል ያሳዩን። ማወቅ ያለበት ነገር ምንድን ነው? ማርያም የእግዚአብሔር እናት ናት፣ ወላዲተ አምላክ ናት እያሉ እንግዲህ እርስዎ እንትን ካህን ነዎት፣ የኦርቶዶክስ ካህን ነዎት፣ ሲቀድሱ ኖረዋል። ህዝበ ክርስቲያኑን ማርያም የእግዚአብሔር እናት ናት፣ ወላዲተ አምላክ ናት እያሉ ሲቀድሱ ኖረዋል። እርስዎ የሚቀድሱትን እንዴት ነው ወንጌል ላይ መኖርና አለመኖር እግዚአብሔር አባ ወልዴ አይደለም። ቆይ መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ አንዲት አይሁዳዊት ሴትን ትጸንሻለሽ ወንድ ልጅም ትወልጃለሽ አላት እንጂ የእግዚአብሔር እናት ነሽ አላላትም። ሲጀምር መልአኩን የላከው እግዚአብሔር ነው። መጥቶ ትጸንሻለሽ ወንድ ልጅ ትወልጃለሽ አላት እንጂ የእግዚአብሔር እናት ነሽ አላላትም። አባ ወልዴ እዚህ ጋር እንግባባ። በቃ ይኸውልዎት እኛ ነግረንዎታል፣ ወንጌልን እንዲያነቡ እድል ሰጥተንዎታል። ጆሮ ሰምተዋል። ጆሮዎት ከሰማ በኋላ ማርያምን የእግዚአብሔር እናት ናት እያሉ መስበክ መልሱን ለህሊና ነው የምንተወው። ምክንያቱም ማርያምን የእግዚአብሔር እናት ናት ያለው ቄርሎስ የተባለ መነኩሴ እንጂ አንድም ሐዋርያት ማርያምን የእግዚአብሔር እናት ናት ብሎ አላስተማርም። እርስዎ የቤተ ክርስቲያን ሀብትና ታሪክ ነው ያሉት የኒቃያ ጉባኤ፣ ቆስጠንጢኖስ ጉባኤ፣ ኤፌሶን ጉባኤ፣ የቄርሎስ ጉባኤ። ቄርሎስ መጽሐፍ ቅዱሱ ቄርሎስ የሚል እስኪ አለ። ለምን ያልሆነ ነገር ብናወራ እኮ ሰዓት መጨረስ ነው። መጽሐፍ ቅዱስ ቆይ አባ ወልዴ በጣም ጥሩ ገብተውታል። አሁን ማለት የፈለጉ ገብተውታል። መጽሐፍ ቅዱስ ቄርሎስ ካላለ ለምንድን ነው ጥያቄ የምትፈሩት ነው? አባ ወልዴ ቆይ መጽሐፍ ቅዱሱ ፕሊዝ አባ ወልዴ ፕሊዝ ቴንኪው አህባ ሶፊ ኦኬ ተውሂድ መጽሐፍ ቅዱሱ ቄርሎስ ካላለ የኦርቶዶክስ ቤተክርስቲያን የኤፌሶን ጉባኤን እንደምትቀበል ታስተምራለች። ኤፌሶን ጉባኤ ብሎ ማለት ስለ ኢየሱስ ነገረ ክርስቶስ ላይ በተነሳ ችግር ለመፍታት ነበር የተሰባሰባችሁት። እዛ ስብሰባ ላይ ነው ቄርሎስ የተባለው ቅዱስ ቄርሎስ እየተባለ በቤተክርስቲያን የሚነገርለት የማርያም ወዳጅ ነው እየተባለ የሚነገርለት ቅዱስ ቄርሎስ ነው ማርያምን የእግዚአብሔር እናት ናት ያለው እንጂ አንድም ወንጌል ላይ ማርያም የእግዚአብሔር እናት ናት የሚል የለም። እንኳን ማርያም የእግዚአብሔር እናት ናት ሊል ቀርቶ ሐዋርያው ጳውሎስ 10 ምናምን መልእክቶች ከወንጌል ተነስቶ እኮ ነው። የታል ታዲያ ከወንጌል ተነስቶ ነው እሱ። የትኛው ወንጌል ላይ ነው ማርያም የእግዚአብሔር እናት ናት የሚለው? የትኛው ወንጌል ላይ ነው? የትኛው ወንጌል ላይ ነው ማርያም የእግዚአብሔር እናት ናት የሚለው? ምን ይሆናል እንግዲህ ሰው እውነትን ፈልጎ እንትን ካላለ አሁን እንኳን ሁሉን ታውቂዋለሽ። አውቀሽዋል እንኳን ቻው አባ በቃ ይበቃናል። ሌላ ሰው ጋር ለምን ተፈጠረ ይላል ግን ኦኬ ችግር የለውም። በቃ አባ እስከዚህ ድረስ ይበቃናል። ይሄዱና የጉባኤያትን አንቀጽ ጉባኤ ላይ የተወሰኑትን አንቀጾች ከመጽሐፍ ቅዱስ ጋር ከወንጌል ጋር ያመሳክሩ፣ ህይወትን ያድኑ፣ መንገዶትን ይፈልጉ። እስከዚህ ድረስ ነው። ማስገደድ የለም። ምንም እንትን ማለት አንችልም። እሺ ሌሎቻችሁ ጋር እናውራ። ውይ አልገባሽም እንዴ ፈሪሃ? ነይ ግቢ ፈሪሃ።